በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2018 ዓመተ ምህረት የታላቁ አብይ ጾም ዋዜማ በሰላም አደረሳችሁ። እነሆ ጾሙ ሊገባልን የቀሩት ጥቂት ቀናት ብቻ ናቸው። ብዙዎቻችን ጾሙ ሲገባ ለመጾም እናስባለን። ነገር ግን ትልቁ ስህተት የሚፈጠረው ጾሙ ከመግባቱ በፊት ባለው በዚህ ሳምንት ላይ ነው። ዛሬ በዚህ ቪዲዮ ጾማችን የበረከት ጾም እንዲሆንልን በዚህ ሳምንት በፍጹም ልናደርጋቸው የማይገቡ 7 ወሳኝ ነገሮችን እናያለን። እነዚህን ነጥቦች ካላስተካከልን የምንጾምባቸው ሳምንታት በሙሉ መራባችንን ብቻ ሆኖ ሊቀር ይችላል። እስከ መጨረሻውን ቪዲዮ ድረስ አብራችሁን ቆዩ። የመጀመሪያው ቂምና ጥላቻን በልብ ይዞ ወደ ጾም መግባት ነው። ለመሆኑ 8 ሳምንት ሙሉ ተርበን ተጠምተንና ደክመን መጨረሻው ላይ አላውቃቸውም የሚል መልስ ከፈጣሪ ብንሰማ ምን ይሰማናል? ጾማችንን ገና ሳይጀምር ዋጋ የሚያሳጣውም ትልቁ ስህተት ቂምና ጥላቻን በልብ ይዞ ወደ ጾም መቃረብ ነውና። ቂም ይዞ መጾም ማለት የተበሳ ከረጢትን ይዞ ወርቅ እንደመልቀም ነው። በቀን 3 ጊዜ ብንሰግድ እስከ ማታም ብንራብና ብንጸልይ በልባችን ውስጥ ግን ያበድሉኛል፣ አልምረውም ወይም እገሌን አልወደውም የሚል ቂም ካለ የምንሰበስበው በረከት ሁሉ በዚያ የቂም ቀዳዳ ይሾልካልና። እግዚአብሔርም ይቅር በለን የምንለው እኛ ይቅር ስንል ብቻ ነውና። ጌታችንም በወንጌል ላይ ሲያስተምር መባህን በመሰዊያው ፊት ትተሂድ አስቀድመህም ከወንድም ጋር ታረቅ እንዳለ የማቴዎስ ወንጌል ምዕራፍ 5 ከቁጥር 24። መባ የተባለው እዚህ ጋር ጾማችንን፣ ጸሎታችንንና ስግደታችንን ነው። ፈጣሪ እኔን ከመለመነ በፊት ከወንድም ጋር ሰላምን ፍጠር እያለን ነው። ቂም ይዞ መጾም ለሰይጣን ግብዣ መጥራት ማለት ነው። ጾሙም ከመግባቱ በፊት በዚህ ሳምንት ውስጥ በልባችሁ ቂም ይዛችሁ ከሰው ጋርም ተጣልታችሁ ከሰኞ ጀምሬ ጾማለሁ ማለት ራስን ማታለል ነው። ጌታችን በወንጌል እንዳስተማረንም መጀመሪያ ከወንድም ጋር ታረቅ። ስለዚህ በዚህ ሳምንት ቂም ይዛችሁ ወደ ጾም አትሻገሩ፣ ይቅርታም ጠይቁ፣ ይቅርታም አድርጉ። ያለ ይቅርታ የሚደረግ ጾም ሰማይ አይደርስምና። ወዳጆቼ ሆይ ከስጋ ምግብ ተከልክለን የወንድማችንን ስጋ በቂምና በሐሜት የምንበላ ከሆነ ጾማችን በፈጣሪ ፊት ድምፅ አይኖረውም። ጾሙም ሳይገባ ዛሬውኑ ልባችሁን አጽዱ። ሁለተኛው ያለ ንስሐ ወደ ጾሙ መግባት። እንበልና አንድ ሰው በጣም የከበረ ትልቅም በዓል ላይ እንዲገኝ ተጋበዘ። ይህ ሰውም ልብሱ በጭቃ ተለውሶ ሰውነቱን ቆሽሾ ሽታውንም ሳይቀይር ወደዚያ የከበረ ግብዣን ቢሄድ ምን ይገጥመዋል? በእርግጥ ከመድረኩ ይባረራል። ጾም ደግሞ ከእግዚአብሔር ጋር የምንገናኝበት የነፍስ ግብዣ ነው። ንስሐም ሳይገቡ ጾም መጀመር ማለት በቆሸሸ ልብስ ወደ ንጉሥ ግብዣ መሄድ ነው። ብዙዎቻችን ጾምን እንደ ትልቅ ሸክም እናየዋለን። ጾሙ የከበደን ግን በላያችን ላይ የኃጢአት ሸክም ስላለ ነው። ንስሐ ስንገባ የኃጢአት ሸክማችን ይወርዳል። ሸክሙ ሲወርድ ደግሞ ጾሙ ቀላልና ጣፋጭ ይሆንልናል። ጾሙ ከመግባቱ በፊት በዚህ ሳምንት ወደ ንስሐ አባት ሄዶ የውስጥን ቆሻሻ ማለማጠብ ጾሙን ያለ ትጥቅ እንደመጀመር ነው። ያለ መሪ የሚደረግ ጉዞ መጨረሻው መጥፋት ነው። ጾም ደግሞ መንፈሳዊ ጦርነት ነው። ያለ ንስሐ አባትና ፈቃድን መመራት ዝም ብሎ መጾም ውጤቱ ራስን ወደ መራብ ብቻ ሊሆን ይችላል። ንስሐ ስንገባ ከሰይጣን ቁጥጥርም ወጥተን በእግዚአብሔር ጥበቃ ስር እንሆናለን። ይህም በጾማችን ወቅት የሚገጥሙንን ፈተናዎችን እንድናሸንፍ ያደርገናል። የሳምንት የአሮጌው ማንነታችን ማብቂያ መሆን አለበት። ጾሙም ሲያልቅ ወደ ኃጢአት እመለሳለሁ ብሎ ሳይሆን በዚህ ጾምም ታጥቤ አዲስ ሰው ሆናለሁ ብሎ መጀመሪያ ያስፈልገናል። ንስሐ መግባት ማለት አሮጌውንና የቆሸሸውን ልብስ አውልቆ በጾም የሚሰጠውን የብርሃንን ልብስ ለመልበስ መዘጋጀት ነውና። ወዳጆቼ ሆዳችሁን ከምግብ ከማራቃችሁ በፊት ነፍሳችሁን ከኃጢአት እስራት ፍቱ።
የታሰረች ነፍስን ይዞ መጾም የታሰረ እግርን ይዞ ለመሮጥ ከመሞከር አይለይም። ጾም ሳይገባ በዚህ ሳምንት የንስሐ አባታችሁን አግኙ። ሶስተኛው ከመጠን በላይ በስጋዊ ነገር መጠመድ ወይም የሆድ ዝግጅት ላይ ብቻ ማተኮር ነው። ብዙዎቻችን ጾምን እንደ ሜኑ መቀየር ነው የምናየው። ከስጋ ወደ ሽሮ ወይም ከቅቤ ወደ ዘይት በመቀየር ብቻ ጾም ነው ብለን እናስባለን። ነገር ግን ጾም ማለት ለስጋ ደስታና ለሆድ ጣዕም የምንጨነቅበት ሳይሆን ስጋን ለነፍስ የምናስገዛበት ወቅት ነው። በዚህ የመዘጋጃ ሳምንት ከኩሽና ይልቅ ለጸሎት ቦታችን መጨነቅ ይገባናል። በዚህ ሳምንት ለስጋችን የሚበላ ፍለጋ ስንሮጥ ለነፍሳችን የሚሆን መጽሐፍ መግዛትን እንረሳለን። ለሆዳችን የሚጠጣን ስናዘጋጅ ለነፍሳችን የሚሰገድበትን ስፍራ ማመቻቸትን እንዘነጋለን። አብይ ጾም የመንፈሳዊ ረሃብ ወቅት ነው። በስጋዊ ምቾትና በቅንጡ የጾም ምግቦች ተከበን የምንጾመውም ጾም ስጋችንን አድክሞ ነፍሳችንን የማያለመልም ከሆነ ጾምነቱ ይቀንሳል። አንዳንዶች ጾም ሊገባ ነው ብለው በዚህ ሳምንት ሆዳቸውን እስኪታመሙ ድረስ በስጋና በጠጅ የመሙላት አባዜ ይይዛቸዋል። ይህ ግን ጾሙን በመንፈሳዊ ብርታት ሳይሆን በስጋዊ ድካም እንድንጀምረው ይዳርገናል። ጾም ከመግባቱ በፊት ስጋን ማስታገስና ነፍስን ማዘጋጀት ሲገባን ስጋችንን ማሳብጠን ወደ ጾም መግባት ራሳችንን ለፈተና አሳልፎ መስጠትም ነው። ወዳጆቼ ሆይ አብይ ጾም የሚገባው ወደ ሆዳችን ሳይሆን ወደ ነፍሳችን ነው። ስለዚህ በዚህ ሳምንት ምን ልብላ ከሚለው ጭንቀት ወጥታችሁ እንዴት ልጸልይ ወደሚለው መንፈሳዊ ከፍታ ተሻገሩ። ጾም የምግብ ድግስ ሳይሆን የነፍስ ፈውስ መሆኑን አትዘንጉ። አራተኛውም ያለ እቅድ ወደ ጾሙ መግባት ነው። እንበልና አንድ ሰው ጉዞ ልጀምር ነው ቢላችሁ ወዴት ነው የምትሄደው ብላችሁ ስትጠይቁት አላውቀውም ዝም ብዬ እጓዛለሁ ቢላችሁ ምን ትሉታላችሁ? በእርግጥ መንገዱ ላይ ይዝላል፣ መጨረሻውም አያምርም። አብይ ጾምም 55 ቀን የሚፈጅ ታላቅ መንፈሳዊ ጉዞ ነውና ያለ እቅድ ሰኞ ስለሆነ ጀምራለሁ ብላችሁ ጉዞውን መጀመር ትልቅ ስህተት ነው። ብዙዎቻችን ጾሙን እንደጀመርነው ሳምንትም ሳይሞላን እንሰለቻለን። ለምን? ምክንያቱም ግልጽ የሆነ እቅድ ስለሌለን ነው። ጾሙም ከመግባቱ በፊት በዚህ ሳምንት ቁጭ ብላችሁ ማቀድ አለባችሁ። በዚህ ጾም የትኛውን መጥፎ ልማዴን አሸንፋለሁ? በቀን ስንት ስግደት እሰግዳለሁ? የትኛውን የጸሎት መጽሐፍ አነባለሁ? የሚሉትን ነጥቦችን መወሰን የጾሙን ኃይል ይጨምረዋል፣ ያበረታናልም። ሌላኛው ደግሞ በጾም ወቅት ሰይጣን ጊዜያችንን ሊሰርቅብን ይሞክራል። ማቀድ ማለት ጊዜን ለፈጣሪ መመደብ ማለት ነው። ለምሳሌ ጠዋት 11 ሰዓት ላይ እነሳለሁ፣ ማታ 3 ሰዓት ላይ መጽሐፍ ቅዱስ አነባለሁ ብሎ ሰዓት መመደብ ጾሙን በስርዓት እንድንመራው ይረዳናል። ያለ እቅድ ከጾምን ግን ሶሻል ሚዲያ እና የማይረቡ ወሬዎችን የጾሙን በረከት ይበሉብናል። አብይ ጾምም አልቆ ለትንሣኤም ስንደርስ ምን አይነት ለውጥ ማየት እንፈልጋለን? ጾም ማለት ከአሮጌው ማንነት ወደ አዲሱ ማንነት መሸጋገሪያም ድልድይ ነው። ይህ ድልድይ ደግሞ በእቅድ ካልተገነባ ጾሙ ምግብ ከመተውም ባለፈ ማንነታችንን አይለውጠውም። ዛሬውኑም ማስታወሻ ይዛችሁ መንፈሳዊ እቅዳችሁን ጻፉ። ወዳጆቼ ዝም ብሎ የጾመ ዝም ብሎ ይፈታል እንደሚባለው ያለ እቅድ የምንጾመው ጾም ፍሬ የለውም። 8ቱን ሳምንታትም አልቀው ስትነሱ የተለየ ሰው ሆናችሁ እንድትገኙ ዛሬውኑ የጉዞ ካርታችሁን እቅዳችሁንም አዘጋጁ። አምስተኛውም ዓለማዊ መዝናኛዎችን አለመተው፣ ሳይተዉ ጾምን መጀመር። በአንድ በኩል እየጾምኩ ነው እያልን በሌላኛው በኩል ግን አእምሯችንን በማይረቡ ቪዲዮዎች፣ በፊልሞችና በጭቅጭቅ በተሞሉ የሶሻል ሚዲያ ወሬዎች የምንሞላው ከሆነ ጾማችን ምን አይነት ይዘት ይኖረዋል? ጾም ማለት ጸጥታ ነው። ጾም ማለት ወደ ውስጥ መመልከት ነው። ዓለማዊ መዝናኛዎችንም ሳይቀንሱ ወደ አብይ ጾም መግባት ግን
የነፍስን ድምፅ በጩኸት መከለል ነው። ጾም ሆዳችንን ብቻ ሳይሆን አእምሯችንንም የምንቀድስበት ጊዜ ነው። ጾሙ ሊገባ 1 ሳምንት ሲቀረው አላስፈላጊ የሆኑ የቪዲዮ ጌሞችን፣ ፊልሞችንም ሰውንም የሚያሙ የተለያዩ ቻናሎችን ከማየት መቆጠብ አለብን። አእምሯችንን በዓለማዊ ምስሎችና ድምፆችም ተሞልቶ በጸሎት ሰዓት መንፈሳዊ ተመስጦን ማግኘት አይችልም። ብዙዎቻችን ለመጸለይ ጊዜ የለኝም እንላለን። ነገር ግን በቲክቶክ ወይም በፌስቡክ ላይ ሰዓታትን እናጠፋለን። ጾም ከመግባቱ በፊት በዚህ ሳምንት ራሳችንን መለማመድ ያለብን ስክሪን ታይም በመቀነስ መሆን አለበት። በስልካችን የምናጠፋውን ጊዜ ቀንሰነው መዝሙር የምንሰማበትን ወይም መንፈሳዊ ትምህርትን የምናይበትን ጊዜ መተካት የጾሙ ዝግጅት አንዱ አካል ነው። አብይ ጾም በረሃ ነው። ጌታችን ወደ በረሃ ሄደው ከዓለም ጩኸት ርቆ ከአባቱ ጋር ለመነጋገር ነው። እኛም ጾሙ ከመግባቱ በፊት ራሳችንን ከጩኸት ማራቅ አለብን። በዚህ ሳምንት መዝናኛዎችን ካልቀነስን ጾሙ ሲገባ ምን አዲስ ወሬ አለ የሚለው ጉጉታችን ጾሙን እንድንሰለች ያደርጉናል። ወዳጆቼ ሆይ ዓይናችሁና ጆሮአችሁ ጾም ካልገቡ ሆዳችሁ ቢጾም ትርጉም የለውም። በዚህ ሳምንት ስልካችሁን ሳይሆን ልባችሁን ቻርጅ አድርጉት። ዓለማዊ ጩኸቶችንም ቀንሱ። የነፍሳችሁንም ድምፅ ለመስማት ተዘጋጁ። 6ኛውም ከጸሎትና ከቤተ ክርስቲያን መለየት ነው። አንድ ስልክ በጣም ውድና ዘመናዊ ቢሆንም ከቻርጀር ጋር ካልተገናኘ ምንም ጥቅም የለውም። ዝም ያለ ብረት ብቻ ነው የሚሆነው። የእኛም ጾም ልክ እንደዚሁ ነው። ከጸሎትና ከቤተ ክርስቲያን ጋር ካልተገናኘ ጾማችን መንፈሳዊ ኃይል የሌለው የሥጋ ዝለት ብቻ ይሆናል። ብዙዎች ጾም ሲገባ መብልን አቁሜያለሁ ብለው ይቀመጣሉ። ነገር ግን ጾም ያለ ጸሎት ክንፍ እንደሌለው ወፍ ነው። ጾሙ ከመግባቱ በፊት በዚህ ሳምንት ጸሎታችንን ማጠናከር አለብን። ጾም ስጋችንን የምናስርበት ከሆነ ጸሎት ደግሞ ነፍሳችንን የምናበረታበት ነው። በዚህ ሳምንት የጸሎት መጽሐፎቻችንን አቧራ አራግፈን ዝግጁ ካላደረግን ጾሙ ሲገባም በረሃብ ከመሰልቸት ውጪ ሌላ ትርፍ አይኖረውም። አብይ ጾም የቤተ ክርስቲያን ደጆች በሰፊው የሚከፈቱበት ወቅት ነው። ጾሙ ከመግባቱ በፊት በዚህ ሳምንት ፕሮግራማችንን ማስተካከል አለብን። በየትኛው ሰዓት ቅዳሴ ሄዳለው፣ በየትኛው ጉባኤ ላይ ይገኛለው ብለን ማቀድ ይኖርብናል። ከቅዱሳን ጋር በቤተ ክርስቲያን ቆመን የምናሳልፈው ጊዜ በጾም ምክንያት የሚመጣውን ድካም እንድንረሳውና መንፈሳዊ ደስታን እንድናገኝ ያደርገናል። ብቻውን የሚጾም ሰው ለፈተና ቅርብ ነው። ጾሙ ከመግባቱ በፊት በጉባኤና በጸሎት ከምዕመናን ጋር ካልተገናኘን ሰይጣን የድካምን ስሜት እየፈጠረ ጾማችንንም ሊያስፈታን ይችላል። በዚህ ሳምንት ወደ ቤተ ክርስቲያን መቅረብ ጾምን በድል ለመጨረስ የሚያስችል መንፈሳዊ ጋሻን እንደ መልበስ ነው። ወዳጆቼ ጾም በራሱ ግብ አይደለም። ጾም ወደ እግዚአብሔር መድረሻ መንገድ ነው። መንገዱን ደግሞ በጸሎት ብርሃን ካልመራችሁት ጨለማ ይሆንባችኋል። ጾሙ ሳይገባ ዛሬውኑ ከጸሎትና ከቤተ ክርስቲያን ጋር ያላችሁን ግንኙነት አድሱ። 7ኛውና የመጨረሻው ጤናን ችላ ማለት የለብንም። ብዙዎቻችን መንፈሳዊነት ሲባል አካላዊ ጤናችንን መርሳት ያለብን ይመስለናል። ነገር ግን ቅዱስ ጳውሎስ ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ይለናል። ጾም መቅደሱን የምናጸናበት እንጂ የምናፈርስበት ጊዜ አይደለም። ጾሙም ከመግባቱ በፊት ለጤናችን ተገቢውን ጥንቃቄ አለማድረግ ትልቅ ስህተት ነው። በዚህ ሳምንት ራሳችሁን መፈተሽ ያለባችሁ ጊዜ ነው። የሚወስዱትን መድኃኒት ካለ፣ ስር የሰደደን በሽታ ካለባችሁ ጾሙን ከመጀመራችሁ በፊት ሐኪማችሁን የንስሐ አባታችሁንም አማክሩ። እግዚአብሔር የሚፈልገው እንድንታመም ሳይሆን እንድንለወጥ ነውና። በጤናችሁ ላይ አደጋ እየፈጠራችሁ የምትጾሙት ጾም ጸሎት እንዳታደርጉ በቤተ ክርስቲያንም እንዳትሄዱ ካደረጋችሁ የጾሙን በረከት ያጠፋዋል። መጾም ማለት ራስን መግደል አይደለም። አቅምንም ባላገናዘበ ሁኔታ ጾም መጀመር ሳምንት ሳይሞላን እንድንታመም ያደርገናል።
በዚህ ሳምንት ጤናማ እንቅልፍ ማግኘት፣ በቂ ውሃ መጠጣትና ጾምን በጽናት ለመጨረስ የሚያስችል አካላዊ ዝግጅት ማድረግ ይገባናል። ጤናማ አካል ካለንም በደስታ ለመጸለይ ለመስገድም እንችላለን፣ አቅምም እናገኛለን። ወዳጆቼ ሆይ ፈጣሪ የእናንተን መራብ ሳይሆን የእናንተን መለወጥ ነው የሚፈልገው። ሰውነታችሁን ለፈጣሪ እንደምትሰጧትም ሁሉ እንዲሁ ጠብቁት። ጾሙንም በጥበብና በጤና ጀምሩት። እንግዲህ ውድ ተመልካቾቻችን እነዚህን 7 ነጥቦች አብይ ጾም ከመግባቱ በፊት በዚህ ሳምንት ልናስተካክላቸው የሚገቡ ወሳኝ ነገሮች ናቸው። ይህ ቪዲዮ ጾማችሁ የበረከት እንዲሆን እንደረዳቸው ተስፋ አደርጋለሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።